ሸበርም አብራ ማስረከብ ልብሴን ደግሞ ቀሪውንም ማምጣት አለብኝ። እየቀለልሽ ነው? ቀልድ አላውቅም። እሷ አልሰጠኝም ነው መሰለኝ የምትለው እንደዛ ነው። ማን ነው የሰጠኝ ነው እያልኩሻለሁ። የሰጠኝ ማን ነው ለኔ? ኧረ እባክህ እሷ ራሷ ነች አበጇ የሰጠች። ማን የሰጠኝ ማለት እንዴ? አንተ ደግሞ ታየ አንተ ሰውዬ ልጤና የለም እንዴ? ልትከራይ የግድ ማየት አለብኝ እንዴ? እኔ በቦታው የታየ አንተ ምስክር ማን ጠራ? ሚስተር ማን ጠራ? ብሯን መልስላት። እኔ ሳምብር ልበላ ልብሱን እንዳመጣ ብሩንም አንጣ። እኔ ተመስገን አይደል? ምን አንተ ስንት ነገር እያለ እቺን ወለል ልብስ አንጠልጥለህ ትመጣለህ እንዴ? ያው ብሩን እንትን ካላልክ ውሰደው ልብሱን ምን ይገዛላታል? የኔ ልብስ አይደለም የሷ ልብስ ነው። ምንድነው እንደዚህ የምትለው አንተ ሰውዬ? እኮ ሌባ ነው። ለሌባ ብር ትሰጫለሽ አንተ እንደዚህ አትበል አንተ ሰውዬ። አንተ እንደዚህ አትበል። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? የኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ፏፈታ ብዬ መጥቼላችኋለሁ። ውድ ቤተሰብ እንግዲህ ሰሞኑን ትንሽ ተጨናንቄ ነበር እንግዲህ በአንዳንድ ነገሮች ማለት ነው። ማለት እንግዲህ ነገሮችን ቀለል አድርጎ ማየት ነው። ሁሉም ለበጎ ይሆናል ብሎ ማለት ነው። ነገሮችን ቀለል አድርጎ ማየት ነው። ዛሬ ውድ ቤተሰብ እንግዲህ የሆነ ቦታ ተገኝቻለሁ። እንግዲህ የሺ ከኔ ጋር ባለፈ እንዳያችኋት አሻፈሬ ብላ ሄዳለች ከብዙ የጋ ማረፊያዋን አድርጋለች። ኦሬዲ እንግዲህ ከሱ ጋር እንደሆኑ ሁሉ ነገር አውቄያለሁ፣ ደርሼበታለሁ። እና ማለት እስካሁንም እንግዲህ ከሱ ጋር እንዳትገናኝ እሱን እንዳታገባ ምናምን ብዬ አይደለም። እኔ ለምንድነው ነገሮችን በወግ በማድረግ በሂደት እንዲሄዱ ብዬ ነበር አስቤ ነበር። አሁን ግን በአቋራጭ በቃ አይ እሱ ካልሆነ ብላለች፣ እሱ ጋር አርፋለች፣ እሱ ጋር ሆናለች። ውድ ቤተሰብ እንግዲህ ባለፈም ስራ ላስገባት እንግዲህ እንዳያችሁት እንደዛ ብዙ ትግል በኋላ እኔም ወደ ቤት ተመለሽው ልብሷን ሳይቀር እንግዲህ ጥላ ነው ሄደች። ቢስቦች እና ለምን ታውቃላችሁ? እኔ ለሷ ክፉ ምናምን ሆኛ አይደለም፣ ክፉ አስቤላትም አይደለም። ምንድነው በስራ ቢዝቶን ያለው ነገር ሁሉንም ነገሮችን እያስተካከልን በሂደት ይሆናል ብዬ ነበር። እኔ ካልኩት ሰማይ ዝቅ ይበል ብላለች። እንግዲህ ምንም ችግር የለውም። እኔ ኦሬዲ ማለት ነው እኔ ከሷ ውጭ እሷ እኔ ያልኩት ሐሳብ ውጭ ካልሆነ ብላለችና ችግር የለም። ስለዚህ ዛሬ ምንድነው ኦሬዲ ለብዙም ደውዬለታለሁ። ምንድነው ልብሷን መታ እንድትወስድ በቃ ሌላ ምንም አላወራም። ዛሬ ልብሷን እንድትወስድና ዞሮ ከሱ ጋር ስለሆነች እንግዲህ በቪዲዮ ከታየ ማለት ሁሉም ነገር ያደረኩት ምንድነው ነገ እንኳን የሆነ ነገር ቢሆን ሌላ ቦታ ኦር ምናምን እንዳይበላይታና የሆነ ነገር እንኳን ብትጎዳ የሆነ ነገር ቢደርስባት ብዙ የተጠያቂ እንደሚሆን ሁላችሁም እንግዲህ ለእናንተ ይሄው እያልኩ ነው። ማለት ለምን ብትሉኝ ከሱ ጋር ናት አሁን ያለችው ማለት ነው። ስለዚህ እኔ ምንም እዚህ በላይ ምንም ላደርግ አልችልም። እንግዲህ ልብሷን መታ እንድትወስድ አብረው በቃ አብራችሁ ነው ያልኩት። ያለው ነገር አወርተን በፒስ ማለት ነው። የጋር መጨቃጨቅ ምናምን ባላ የለም። በቃ በፒስ እንግዲህ ተግባብታችሁ አብራችሁ ሁኑ ብዬ መርቄ ሸኛቸዋለሁ ማለት ነው። ስለዚህ እየጠበኳችሁ ነው ውድ ቤተሰብ፣ ያለውን ነገር ወደ እናንተ እናደርሳለን። እናንተም እንግዲህ በዚህ ጉዳይ ብዙዎቻችሁ እየተጨነቃችሁ ስለሆነ በቃ ያለውን ነገር ቀለል አድርጎ እንግዲህ እዚህ ጋር እንዲበቃ ማድረግ ነው ማለት እንግዲህ ከብዙ ጋርም ብዙ ነገር መጨቃጨቅ መጣላት የማያስፈልግ እሱም ከመሰለች ምን ችግር የለው። ድሮም እኮ ለሱ ነው ያመጣዋት። እኔ አብዛኞቻችሁ ለምንድን ነው ምናምን ትሉኛላችሁ። ድሮም እኮ ነው ያላገባትም ለሱ ነው ያመጣዋት ትሆነዋለች ብዬ ማለት ነው። ግን አንዳንዴ ልጅቱ ገና ፍሬ አዲስ ከመሆኗ መንገድ ዝም ብላ ወደዛም ስትል የሆነ ነገር እንዳይደርስባት የሚለው ነው እና እሱም ያው ሽማግሌ ልኮ ቢሆን አሪፍ ነበር የሚለው ለማለት ነው። አይ ከዛ አንደርስም ብላ ባቋራጭ እሱ ጋር ሄዳለች። አብራ ቤት ትኑር ምናምን አይዶ ነው። ግን ያው ከሱ ጋር ነው የምትውለው የምታሳልፈው። ያለው ነገር እንደዛ ነው። ዝሮ እሷን ተወሰድና እየጠበኳቸው ነው ይመጣሉ። እሷን ተወሰድና በቃ እኔ ማረፌ ቁጭ ላለው ማለት ነው። ቤተሰቦቻችን መልካም ቆይታ ይሁንላችሁ። እናንተ ግን ቪዲዮ ማለት ነው በዚሁ አጋጣሚ ላይክ እያደረጋችሁ ኦሬዲ እየመጡ ነው። እስኪ እንጠብቃቸው እንቆይና ኦኬ መጥቷል።
ቁጭ በል ይኸው በክብር አትቀመጥም? እንዴት ነው? አይ እንዴት ናችሁ? እንደዛ ብለሽ ሄደሽ እየታረፍሽ ወረድ እንኳን ያረፍሽበት ነው። ደህና መጣች ብዙዬ። ኧረ አንተማ በቃ ከኔ ጋር እንዳትገናኝ እውነት የምታረገው ነገር ጥሩ አይደለም። ኧረ ቁም ነገር እኔ እንደዛ ለማለት አይደለም ብዙዬ። እኔ ለአንተ እንደዛ አይደለም። በጥሩ ነገር እንደጀመርክ በጥሩ ነገር ብትጨርስ በጣም ጥሩ ነበር፣ ግን መጨረሻውን የሆነ ልታበላሽ እየሞከርክ ነው። እኔ እንደዛ አይደለም። አይ ብዙዬ እኔ እንደዛ አይደለም። እንኳን መጣችልኝ ነው የሚባለው። አሁን በኋላ ምንም መነጋገር ያስፈልገኝ። እኔ ኦልሬዲ ሁሉን ነገር ትቼዋለሁ። እኔ እስካሁን ያለውን ነገር በዚህ ሁኔታ አይደለም ነበር የጠበቅኩት፣ ግን እሷ እንግዲህ ቀናትን ሳትጠብቅ እንግዲህ ባቋራጭ አንተን ከመሰለ ችግር የለም። እኔም ነገስ ተነጎዲያ ምን ዋስትናለሁ ነይ ብላ ለመውሰድ። ኧረ ተው እኔ ምን ታረግልኛለህ? እኔ ምን ላረጋት ነው እንዴ? እንደዚህ ማጥባ ወይ ለምን ስራ ግቢ አልከ? በቃ ስራ ቢሰራ ምን ችግር አለው? ስራ ብገባም ይኸውልህ ተመላላሽ በቃ ጠዋት ሄዳ ማታ የምገባበት መሆን አለበት። ጠቅላላ እዛው ካልገባሽ በቃ ኧረ በስመ አብ ተሙተው እንዴ ጠቅላላ እዛው ልሸጣት። እኔ እኮ ጠቅላላ ምን ይሁን ሲጀመር ሰነድ እኮ ነው። አልደረስንም እኮ መንገድ ላይ ነው እንዳየው እንደዛ። አይ አሻፈረኝ ብላ ሄደች። እኔም በለቱ በጣም ተናድጄ ነበር። እውነት በጣም ተናድጄ ነበር። አሁን ግን ነገሮች ቀላል አድርጌ ተውኳቸው። በቃ ማለት ብትናደረም በቃ ቤተሰብን ሌላ የራስ እንትን ትጎዳለህ የሚለውን እኔም ቀላል አድርጌ ነገሩን ተውኩኝ። ውድቴ እንግዲህ በደንብ አድርገሽ ይንከባከበሽ እሱ። እኔ ካሁን በኋላ ካንቺ ምንም አልልሽም። በቃ ማለት ምንም አልልሽም ስልሽ እኔ ባሰብሽው እንጂ በሆነልሽ ሁኝ። እኔ እንደዚህ አድርጊ እንደዚህ አልልሽም። ልብስሽን አንጥቻለሁ። ይኸው እንግዲህ ያለው ልብስም ትንሽ ነበሩ። ዙሮ ያለውን ነገር አምጥቼልሻለሁ። እንግዲህ ምን ማለት ነው? ምን ማለት ነው? ማለት ለምን አመጣው ነው? አዎ ለጊዜው ያለው እሱ ነው። ታመጣዋለህ? እንዴት እንዴ? የኔ ብዙ ልብስ ነው ያለኝ። ሲቀጥል ደግሞ ሌላም ነገር አለ። ብዙ ልብስ ነው ማለት ይሄ ነው ያለው። ምን ልብስ ያኔ አንተሻል እንደ ሲጀመር እና ታዲያ የምቻለው እንዴ የምታመጣ ምን ማለት ነው? እንዴት ለምን ሁሉን አታመጣም? ታመጣህ ይቀር ያለው ይሄር እናንተ የቀረ ልብስ አይደለም። ኧረ የለም። ኧረ ብቻ አይደለም። እስኪ ያለውን ነገር ፈተን እናያለን። ቆይስ ሲጀመር ልብስ መቼ ትንሽ እኮ ነው ያኔ ስትወጣም ያመጣች የእንትን ቦርሳ ነው። አስቀረ ወይ እሱ ወይ ረዷ ለማንም አይሆንም። ያለውን ነገር ቀስ ብሎ እናያለን። የነበረሽ ሌላ ነገርም አለ። ለቤተሰብ የላኩልኝንም አምጣው። ምን የላኩልኝን ብር የላኩልኝን አምጣው። ብር ማን? ቤተሰቦች የላኩልኝ እናት ነበረች። መቼ ትክክል ነው እንዴ? 20 ሺህ ብር ተልኳል። እሱማ መቼ አስረክበዛል? መቼ ልከውልኛል። ባንክ አካውንት ነው ያስገቡት። 20 ሺህ ብርም አብራ ማስረከብ፣ ልብሴን ደግሞ ቀሪውንም ማምጣት አለበት። እየቀለድሽ ነው? እኔ ቀልድ አላውቅም። እሷ ሁለታሙ ያለች ምን መሰለህ? ከቤተሰብ ጋር ይዞኝ ሲመጣ ቤተሰብ ለአንዳንድ ነገር ይሆናል ብለው የሰጡኝ ብር አለና ከማጠፋው ወይም ደግሞ ሌባ እንዳይሰርቅብኝ ብዬ እሱ ጋር እንዲቀመጥ ሰጥቼዋለሁና አልሰጠኝም ነው መሰለኝ የምትለው። እንደዛ ነው ማታም የነገረችኝ እንደዛ ነው። ማን ለኔ ብር የሰጠኝ? እንደውም እሱ ያለችኝ ና ልብሷን እንኳን ውሰድ ብሎ እኔ ባልኖርኩበት ልብሴን ልታመጣ ከሄድክ ብር አለ ጠይቀው ብላኝ ነበር። እኔ ግን ውስጡን ስለማላውቅ ላረጋል። 20 ሺህ ብር ማን ነው ያለሽ? ማን መከረሽ? ማን ይመክረኛል? እንደኔ በሰው ምክር። ኧረ ዛሬ እውነት እኔ ዛሬ ማለት ነው ራሴን ፍሪ አርጌ በቃ ደስተኛ ሆኜ ነው የመጣሁት። በጣም እንትን እንዳትኝ እውነት ማለት እንዴት እንደዚህ ያለሽ? ማን ነው የላከ? መቼ ነው የተላከ? ብሩ ልትክሬ ነው ልብሷን እንዳመጣ ብሩም ካለ ብሩን አብረን ማንጣት እኔ ታቀብኛለህ እንደዚህ ነገር ታችሁ እኮ አጥፍተነዋል በለው። ኧረ በፈጣሪ ስም እናንተ እኮ ትሻላላችሁ ብላ ነው እንጂ ለማንም እሱማ ሌባ ቢወስደው ይሻላል እናንተ ቤተሰብ ከምትወስዱ። ይሄ ደግሞ እናንተ ለሷ ማድረግ ነው እንጂ ከሷ እናንተ እንዴት ትፈልጋላችሁ? ይሄንን ነገር አንተም ደስ ትላለህ እንዴ? እኔ አሁን እሷ ስነግረኝ አጫውታኛለች በነገራችን ላይ እና አንዳንዴ ብሩንም ላለመክፈል ብሩንም ስላጠፉ ነው ወይ አንቺም ሰው ቤት እንድትሰሪ ከኔ ጋር እንዳትገናኝ የፈለጉትም የሚል ነገር በጣም እንትን ብዬ ነበርና
ብሩ ካለ ብሩን ብሰጣት ደስ ይለኛል። ብሩንም ልብሴንም ቀርቡን ተነጎዳ መንቀሳቀሻዋ ነው። ኧረ እባክህ ብዙ ኧረ እባክህ እኔ ከራሴ አውጥቼ አልሰጣትም እንደ እንኳን እሷን አፈላለጊዋ ነው። አሁን ደግሞ አብረንም ስለሆነ በቃ አንዳንድ እቃዎችም ልገዛ ትችላለች። ስለዚህ ያንን ነገር የምታውቀው አንተ ነህና ያለውን ነገር በሰጣት በእግዚአብሔር እኔ ዛሬ በጣም ተናድጄ እንዳልል እኔ ጧትም ስነሳ ማለት ነው ሙዴ ነው እውነት በጣም ፍሪውኝ እንደሆነ ነው በቃ እንትኔ ውስጤ እንትን ያለኝ እኔ ታቅብኛለህ እንደዚህ ነገር እንደዛ ሳይሆን አሁን ተሞቀል ያለው እኮ የሰጠውን ያለው የምን ቀልድ ነው? አንተ ከቤት ስታስወጣ ደግሞ ሁሉንም ነገር ነው ብሬን እኔ መሻ ቤት አስወጣሁሽ አንቺ አሻፈረኝ ብለሽ ወጣሽ እንጂ በቃ መኖሪያ ቤት ግቢ እኮ ነው ያልኩት ታዲያ እኮ እንድትሰሪ ነው እኔ ታዲያ አይ ሰላም ነው ይሄን አስበሽ መጣሽ ደግሞ ሁሉንም ይሄ ልብስሽን ያለሽን ተረከቢና አይ እንጂ ይሄ ብቻ አይደለም ልብስም ቀርቶኛል እያለች ነው እንደገና ልብሱን ብዙ በእናትህ ለምንድን ነው አንተ እንትን አትለኝም እንዴ ብሩን ስጣት ልብስ ምን እኔ ልብስ ነው ወይ ልሻጠው ነው አይደለም አትፈታ ከሆነ ወይ አትፈቻለሁ ሳገኝ እከፍላለሁ ብለህ እንትን በል እንዴ እኔ እሷን ብር ልበላ ታዲያ መቼ ራፍር በለው በስማ እሷ እንደዚህ ስራ እየተፈለገችና እንዴ ብሩን መልስ ከሆነ ብሩን መልስ እንዴ እንዴት ተመካክራችሁ ነው የምታገኙት ዛሬ ከሷ ብር ትበላለህ ቤተሰብ ሰጥቶኝ ለሱ ሰጠሁት አስቀምጥልኝ ብዬ ወንድሜ ቤተሰብ ስለሆነን እያለች እኮ ነው ማን ነው እስኪ እንትን ያለሽ ማን ያለሽ ማን መከረኝ ለደውይና አገናኘኝ ለምንድነው ማን ነው ያለሽ 20 ሺህ ብር ነው አምጣ በስራው ሊመረው 20 ሺህ ብር ይኖራል ነው የት ያውቃል ማን ነው የሰጠኝ ነው እያልኩሻለሁ የሰጠኝ ማን ነው ለኔ ኧረ እባክህ እሷ ራሷ ነች አበጇ የሰጠች ማን የሰጠኝ ማለት እንዴ አንተ ደግሞ ታየ አንተ ሰውዬ ለጤና የለም እንዴ ልትክሬ ነው የግድ ማየት አለብኝ እንዴ እኔ በቦታው የታየ አንተ ነገረች ማን ጠራ ሚስተር ነገር ብሩን መልስላት እኔ እሷን ብር ልበላ ልብሱን እንዳመጣ ብሩንም አንጣ እኔ ተመስገን አይደለሁም እንዴ እኔ አንቺን ብር እኮ ነው እኮ አንቺን ብር አሁን ሌላ ምንም ማውራት አያስፈልግም 20 ብር ብሩን አምጣው ፈልጋለሁ በቃ ምን አንተ ስንት ነገር እያለ እቺን ወለል ልብስ አንጠልጥለህ ትመጣለህ እንዴ ያው ብሩን እንትን ካላልክ ውሰደው ልብሱን ምን ይገዛላታል የኔ ልብስ አይደለም የሷ ልብስ ነው ምንድነው እንደዚህ ትራንስ ሰውዬ ለልብሷ ክብር ኑሮ ልብሷ አንተ እኮ ነው የጣልከው በቃ ብሩን ክፈላት ነው የምን ብር እኔ ኪሴ ልስጣት ክፈላት እኔ አገባ አልነበርኩም ግን ብሩን እንደበላ ካልነበርክ ታዲያ ማን ጠራ እየነገረችኝ እኮ ነው ብሩን አንጣሽ ብሩን ስጠኝ የሷን የልጅቷን ብር ስጠኝ እንዴት ነው እንደዚህ አይነት ነገር የምታረጋው ብሩን ስጠኝ እንደዚህ አትበል ወይ እውነት እንደዚህ አትበልኝ ይችላል አለበለዚያ ለምን እንደዚህ የምቀመጥበት እንትን የለ እኔ ልብሷን ልሰጣ ነው የመጣው ልብስ ይሄው ልቆጣ ተረከብ ያንቺን አይደለም ያንቺን ልብስ ማለት እኔ ልብስ ነው ሚስቴ ለብሳት ነው እኔ እናገባ አምጣ ልብሱንም ብሩንም ይኸውልሽ አሽና ሂጂ እንደውም ካንቺ ጋር እኔ ሲጀመር መቻ መጣኝ ነው እሺ አሁን ጋሜ እንደዚህ እንዳትይኝ አስጠልተኛል ጋሜ እንደዚህ እንዳትይኝ እኔ አንቺን ብር አይደለም ማለት አኪን አውጥቼ አንቺ መልካም ብትወይ ማለት እናት አባቶቼ የሰጡኝን ብር አምጣ እንዴት ዘመድ ስራ አስገባ ብሎ አንተ የሰው ብር ተበላለህ ለዚህ ነው ስራ ገበኛው ወንብለ በቃ ይሄን አስበህ መጣ ይሄን ፈብሪካ መጣ የልጅቷን ብር አንተ አጭበርባሪ ሌባ ነህ አንተ ሲጀመር አንተ ብሎ ዘመድ ደግሞ ተዋይ በዚህ አገኘ አይደል ይብለው ከፈለገ እንዴ ብሎ ትላለህ አንተ እኔ እሷን ብር እንዴት እበላለሁ አንገት ግን ይዤ ደግሞ አስመጣለሁ ይችን ብር ካላመጣ በቃ የኔና አንተ ዝምድና ያበቃል ከፈለገ የፈለክበት ይዛት ጠርተህ ቢሆን ስማ ይኸው ልንገርህ እንደዚህ አድርግ ልታስፈራረኝ አይገባም አንተ እንኳን የእሷን ብር ማለት ነው እንኳን ያልወሰድኩትን በወስድ ራሱ አልሰጥህም ለምን አልሰጥ 5 ሳንቲም ራሱ አልሰጥሽም እንኳን ያልሰጥሽኝን እንኳን እኔ ከፈለኩት እንደዛ የፈለኩት አትበይ አንቺ የምን የፈለኩት ነው ከፈለኩትስ ለምንድን ነው በጉልበት የምን ብር ነው እያልኩሽ ያለ የምን አባሽ ብር ነው አንቺ እፈልጋለሁ አንተ ብሎ ቤተሰብ አንተ ብሎ ዘመድ ደግሞ አንቺ ለነዚህ እኮ ሌባ ነው እንዴ ለሌባ ብር ትሰጫለሽ አንተ እንደዚህ አትበል አንተ ሰውዬ ሲቀጥል ማለት አንተ እንደዚህ አትበል ደም ማለት ነው ብር የሚባል ነገር እኔ እንዳትጠይቀኝ እየሰማህ ነው ብላው ይጥቀም አንቺ ደግሞ ነገ ትመጫታለሽ ይጥቀም ወሰደው ደግሞ ብሮሮን ይተከታል ታለሽ ይሄ ካላመጣ በቃ ነኝ ራሱ ማንጣት በቃ እኔ እገዛልሻለሁ ተፈለገ አንተ ደግሞ እኔ ቀበላው